በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም በራሷ ጫታውጣ የነፍስን ድምፅ በረሳችበት በዚህ ውዝግብ ዘመን ቆም ብለን የምናይበት ቀና ብለን የምናስተውልበት ታላቅ ተራራ አለ። ይህ ተራራ ደብረ ዘይት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ምስጢር የገለጠበት ዓለም እንደ ጠቅልል መጽሐፍ ስትጠቀለል የሚታይበት አስፈሪና አስደሳች ሰዓት የተነበየበት የፍርድ ተራራ ዛሬ በዚህ ደብረ ዘይት ሳምንት ስለ ተራራው ምስጢር ስለ ጻድቁ አቡነ ገብረ መንፈስ ቅዱስ አስገራሚ ተጋድሎና ስለ ቅዱሳኑ ጽናት በጥልቅ እንዘክራለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮአችንን እንድትጀምሩ በእግዚአብሔር ስም ጥሪ ያቀርባል። ብርና ወርቅ ሳይዙ ዓለማትን ዞሩ ቅዱሳን ሐዋርያት ቃሉን እየዘሩ። ታሪካችን የሚጀምረው በግብፅ ኒሳ ነው። ተአምራቱ እንደ ሰማይ ከዋክብት የበዛው ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ በተወለዱ ቀን ከእናታቸው እቅፍ ወርደው ለሥላሴ ሰገዱ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው የሰገዱት አባት ገና በ3 ዓመታቸው በቅዱስ ገብርኤል መሪነት ወደ በረሃ ገቡ። ይህ በሕፃንነት ማመስገን በአቡዬ ብቻ አልተገታም። የኢትዮጵያው ፀሐይ አቡነ ተክለ ሃይማኖትም በተወለዱ በ3ኛ ቀናቸው የሥላሴን አንድነት ሦስትነት መስክረዋል። እነዚህ ቅዱሳን ገና ከማኅፀን የተመረጡ ስለ ሰው ልጅ ድኅነት እየተላኩ የብርሃን መብራቶች ናቸው። ታዲያ ወደ ኢትዮጵያ መምጣትና የዝቋላው ምስጢር ምንድን ነው? አቡዬ ወደ ምድረ ኢትዮጵያ የመጡት በገዛ ፈቃዳቸው ሳይሆን በፈጣሪ መለኮታዊ ትእዛዝ ነው። ጌታችን ወደ ኢትዮጵያ ሂድ፣ በዚያም ከገሃነም የምታወጣቸው ብዙ ነፍሳት አሉ አላቸው። ያን ጊዜ በብርሃን ሰረገላ ተጭነው በ60 አንበሶችና በ60 ነብሮች ታጅበው በምድረ ኢትዮጵያን ረገጡ። አባታችን ወደ ዝቋላ ተራራ በወጡ ጊዜ የኢትዮጵያ ሰዎችን ኃጢአት አይተው በሐዘን ተመቱ፣ አዘኑ። ጌታ ሆይ ሕዝቤን ካልማርክልኝ ከዚህ ባህር አልወጣም ብለው በራሳቸው ተዘቅዝቀው ወደ ዝቋላ ሐይቅ ገቡ። 100 ዓመት ሙሉ ስጋቸው አልቆ አጥንታቸው እንደ በረዶ እስኪነጣ ድረስ ስለ እኛ ተማጸኑ። ይህ የደብረ ዘይት የዝቋላ ባህር ዛሬ ለእኛ የምህረት ምልክት የሆነው በጻድቁ አባት 100 ዓመት ጸሎትና ዋጋ ከፋይነት ነው። ምድረ ገብት ተራራና የጽናትን አምድ ደግሞ እንመልከት። የጻድቁ ተጋድሎ በዝቋላ ብቻ አላበቃም። ወደ ምድረ ከብድም ተጉዘው ለ7 ዓመት ከቆዩ በኋላ በጸሎት ቅንድባቸውን እንኳን ሳይከድኑ ወደ ሰማያት ኩረው ሲማጸኑ ጌታችን በመጨረሻም ተገልጦ ገብረ መንፈስ ቅዱስ ሆይ ምሬልሃለሁ አላቸው። ይህ ጽናት በእናቶቻችን ዘንድ ታይቷል። ቅድስት ክርስቶስ ሰምራ ስለ ሰው ልጅ ፍቅር ስትል 12 ዓመት በጣና ባህር በጸሎት ቆማለች። አቡነ ሳሙኤል ዘዋልድባ ዋሊ አንበሶችን እንደ ፈረስ ሲጋልቡ አራዊት ለቅዱሳን የታዘዙት ወደ ቀደመው የአዳም ክብር ስለተመለሱ ነው። እናስተውል። ሰዓቱ እየመሸ ነው። ፀሐይዋም ልትጠልቅ አቅራቢያ ነች። ዛሬ በደብረ ዘይት ሳምንት ንቁ ተብለን ስንጠራ ዳግም ምጽአት ሩቅ እንዳልሆነ ለማሳሰብ ነው። ዳግም ምጽአት ማለት ለወዳጆች የሰርግ ቀን፣ ለሰነፎች ደግሞ የመርዶ ቀን ነው። ያለ ዘይት መብራት የያዙ 5ቱ ሰነፎች ደናግላን እንደገጠማቸው እኛም እንዳይገጥመን እንጠንቀቅ። መብራት ሃይማኖት ሲሆን ዘይት ደግሞ ምግባርና ፍቅር ነው። መምህር ዘላለም እንዳሉት ዛሬ የምታፈሰው የንስሐ እንባ ነገ በምጽአት ቀን የሚነደውን እሳት ያጠፋልሃል።
አቡዬ በባህርና በገደል የጸኑት እኛ ዛሬ በንስሐ እንድንነቃ ጭምር ነው። ታዲያ ወዳጆቼ የጻድቁ አቡነ ገብረ መንፈስ ቅዱስ ቃል ኪዳን አስቡ። እሳቸው ስለኛ 100 ዓመት በባህር ከጸለዩ ጌታችን ኢትዮጵያን ምሬልሃለሁ ካለ ዛሬ በሕይወታችን የገጠመንን ፈተና ማለፉ አይቀሬ ነው። ወዳጄ ሆይ እስኪ ያስበው፣ ዓለም ሁሉ በግርግር ባለችበት፣ ሰዎች በንግድ ሥራ በደከሙበት፣ በድንገት ሰማይ እንደ ጥቅልል መጽሐፍ ቢጠቀለል፣ ፀሐይ ብርሃኗን ቢነጥቃት፣ የሰው ልጅ ምልክት በሰማይ ቢታይ፣ ዳግም ምጽአት መጥቷል ሲባል የት ይሆን መግቢያችን? መምህር ዘላለም እንደሚሉት የዓለም መጨረሻ ከመምጣቱ በፊት ያንተ መጨረሻ ወይም ሞትህ ቀድሞ ሊመጣ ይችላል። ዝግጁ ነህ? ደብረ ዘይት ማለት ጌታችን በደመና ነጭ በክብረ መንግስቱ በብዙ መላእክት ታጅቦ ለፍርድ እንደሚመጣ የነገረን ተራራ ያ ነው። ያ ቀን ለቅዱሳን የሰርግ ቀን ነው፣ ለኃጥአን ግን የለቅሶ ቀን ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት፣ የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር፣ የተከተሏትን እንዴት ተከታይ እንዲኖራቸው መምህር ዘላለም በአንድ ትምህርታቸው እንዲህ ይላሉ። በምጽአት ቀን ጌታ የሚጠይቅ ስንት ፎቅ ሰራህ፣ ስንት ዲግሪ ያገኘ ሳይሆን በፍቅር ልብ ውስጥ ለክርስቶስ ስንት ቦታ ሰጠኸው የሚለው ነው። ያስታውሱ 5 ሰነፎች ደናግላን መብራት ከነበራቸው ነገር ግን ዘይት አልነበራቸውም። ዛሬ እኛ የሃይማኖት ስም መብራት ኖሮን የምግባር የፍቅር ዘይት ከሌለን ያ ቀን ያስደነግጠናል። አቡነ ገብረ መንፈስ ቅዱስ በዝቋላ ባህር ውስጥ 100 ዓመት የጸኑት ስለ ዳግም ምጽአትና ስለ ነፍስ ስላሰቡ ነው። የዛሬው ፈተና ምንም ቢሆን ነገው የሰማይ መንግስት ክብር አይነገርም። ስለዚህ ልብህን ጠብቅ፣ በምድራዊ ጫጫታ ነፍስህን አትታወር። ንቁ ሁን፣ ተስፋ አድርግ። ክርስቶስ የሚመጣው ወዳጆቹን ወደ ዘላለም ቤት ሊወስድ ነው። ተወዳጅ ሆይ ዳግም ምጽአት ሩቅ አይደለም። በየቀኑ በንስሐ ከታጠብን፣ በየቀኑ ፍቅርን ከዘራን ያ ቀን ለኛ የደስታ ቀን ይሆናል። ከመቃብር ወዲህ እንጂ ከመቃብር ወዲያ ንስሐ የለም። ዛሬው ልብ በሉ፣ ስጋ የሚበላው ከምድር የበቀለው ነው። ነፍስ ግን የምትጠግበው ከሰማይ በወረደው ቃለ እግዚአብሔር ብቻ ነው። ዛሬ በደብረ ዘይት ዳገት ላይ ስትቆም ራስህን ጠይቅ፣ ከረቧት ይሆን? ስጋ ተሟልቶለት ነፍስ ግን የቆሸሸ ልብስ ለብሳ ይሆን? በአቡነ ገብረ መንፈስ ቅዱስ ገድል ውስጥ የምናየው ትልቁ ምስጢር ነው። እሳቸው ስጋቸውን አስርበው ነፍሳቸውን ግን በቅድስና አጠገቧት። ዛሬም እኛ ነፍሳችንን በንስሐ መታጠቢያ አጥበናት በምጽአት ቀን ዋጋ የምናገኝበት ብቸኛው ሀብታችን ንጽህናችን ነው። እንግዲህ ተወዳጆች ሆይ ዛሬ በዚህ መንፈሳዊ ጉዟችን ከአክሱም አምባ እስከ ዝቋላ ተራራ፣ ከግብፅ በረሃ እስከ ምድረ ከብድ ዋሻ ተጉዘናል። የአቡነ ገብረ መንፈስ ቅዱስን የአምድ ያህል የጸና ተጋድሎ፣ የቅድስት ክርስቶስ ሰምራን የ12 ዓመታት የባህር ውስጥ ልመና፣ የመምህር ዘላለም ወንድሙን አሳሳቢ የነፍስ ምስጢር ተመልክተናል። ይህ ሁሉ ታሪክ የሚነግረን አንድ ትልቅ እውነት አለ። እርሱም ቅዱሳን በባህር ውስጥ የጸኑት፣ በተራራ ላይ የቆሙት ለራሳቸው ሳይሆን ስለ እኛ መሆኑን ነው። አቡዬ በዝቋላ ባህር ውስጥ 100 ዓመት ሲያሳልፉ ስጋቸው በውሃ ውስጥ አልቆ አጥንታቸው እስኪታይ ድረስ የታገሱት ለምን ይመስላችኋል? የኔና የእናንተን ነፍስ ከገሃነም እሳት ለመታደግ ነው። የደብረ ዘይት ተራራ በምስጢር የተሞላው ለዚሁ ነው። ዛሬ በደብረ ዘይት ሳምንት ስንቆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ንቁ ሲለን ምን ማለቱ እንደሆነ አሁን ገብቶናል። መምህር ዘላለም ወንድሙ ደጋግሞ እንደመከሩ ንቃት ማለት የነገን ምጽአት መፍራት ሳይሆን የዛሬን ንስሐ መጀመር ነው።
ጌታ የሚመጣው ለፍርድ ቢሆንም ለወዳጆቹ ግን የሰርግ ቀን ነው። መብራትን ሃይማኖትን ከሆነ መብራት እንዳይጠፋ ምግባር የተባለውን ዘይት ጨምርበት። ዛሬ የምትሰጠው ፍቅር፣ ዛሬ የምታደርገው ምጽዋትና ዛሬ የምታፈሰው የንስሐ እንባ ነገ በምጽአት ቀን ትልቅ ዋስትና ይሆናል። ተስፋ አትቁረጡ። በዝቋላ ባህር ውስጥ ጸሎታቸው የታተመው አባት ቃል ኪዳን ዛሬም ለኛ አለ። በምድረ ከብድ እንደ አምድ የቆሙት ጻድቅ ጸሎታቸው ዛሬም በቤታችን አለ። ጌታችን ኢየሱስ ክርስቶስ ኢትዮጵያን ምሬልሃለሁ ብሎ ለአቡዬ የገባው ቃል ኪዳን ፈጽሞ አይታጠፍም። በሕይወታችሁ የገጠማችሁን ፈተና የቱም ያህል እንደ ዝቋላ ባህር ጥልቅ ቢሆን እንኳን እንደ ምድረ ከብድ ዳገት ቢከብድ የጻድቁ ጸሎትና የእግዚአብሔር ቸርነት ያሻግራችኋል። በመጨረሻም መምህር ዘላለም እንዳሉት ጊዜው አጭር ነው፣ የልብህን ደጅ ለክርስቶስ ክፈትለት። ዛሬ በቅድስና ከጀመርን ነጋችን ብሩህ ይሆናል። የአቡነ ገብረ መንፈስ ቅዱስ በረከት፣ የቅድስት ክርስቶስ ሰምራ አማላጅነት፣ የአቡነ ተክለ ሃይማኖት ጸሎትና የሁሉም ቅዱሳን ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ቃሉን እየዘሩ ሙታን እያስነሱ ድውያን ፈወሱ ስሙን ብቻ